ሰላም እንደምናላችሁ የተወደዳችሁ ተመልካቾቻችን ፋና ሚዲያ ኮርፖሬሽን ከጀስቲስ ፎር ኦል ጋር በመተባበር በየሳምንቱ በዚህ ሰዓት ወደናንተ የሚያደርሰው ስለፍትህ የተሰኘው መሰናዶ ተጀምሯል። የዛሬው ርዕሰ ጉዳያችን የሴቶችና ህፃናት መብት ይሰኛል። በዚህ ጉዳይ ላይ ደግሞ ሐሳባቸውን እንዲያካፍሉን እንግዳ እዚህ ስቱዲዮ ጋብዣለሁ። እንግዳዬ ወይዘሮ እትመት አሰፋ የቀድሞ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ሰብሳቢ ዳኛና በአሁኑ ወቅት ደግሞ ጠበቃና የህግ አማካሪ ናቸው። እንግዳዬ እዚህ ስቱዲዮ ድረስ ስለመጡ ከልብ አመሰግናለሁ። እኔም አመሰግናለሁ እንግዳ አድርገሽ ስለጋበዝሽኝ። መልካም፣ ወደ መጀመሪያው ጥያቄ እንለፍ። እስኪ ከህግ ማዕቀፍ ጋር ተያይዞ የሴቶችና የህፃናት መብቶች በኢትዮጵያ ምን ይመስላሉ የሚለውን እናንሳ። እሺ፣ አመሰግናለሁ። እንግዲህ ከህግ ማዕቀፍ ጋር ተገናኝቶ የሴቶችና የህፃናት መብት በኢትዮጵያ ምን ይመስላል ለሚለው ጥያቄ የመጀመሪያው ምላሽ የሚሰጠን ህገ መንግስታችን ነው። እንደምታውቂው ህገ መንግስታችን ኦልሞስት 3/4ኛው ሊባል በሚችል ደረጃ የሰብአዊ መብት ድንጋጌዎችን የያዘ ነው። በልዩ ሁኔታ ደግሞ በአንቀጽ 35 ላይ የሴቶችን መብት እውቅና ሰጥቷል። ሴቶች በማንኛውም መብቶቻቸው ላይ ከወንዶች እኩል መብት ያላቸው መሆኑ፣ በዚህ መብቶቻቸው ሊጠቀሙበት እንደሚገባ የሚመለከታቸው አካላት ሁሉ ይህን መብቶቻቸውን ሊያስከብሩላቸው እንደሚገባ በልዩ ሁኔታ የደነገገ አንቀጽ ነው። ሌላው የህፃናትን መብት በሚመለከት ደግሞ በአንቀጽ 36 ላይ ልዩ እውቅና ተሰጥቶት በዓለም አቀፍና በአህጉራዊ ስምምነቶች ላይ የተካተቱትን ልዩ መብቶች ኢትዮጵያ በህገ መንግስቷ እውቅና ሰጥታ የተነሳችበት ነው። ከነዚህ መብቶች ነው የምንነሳው። ሌላው ፖሊሲዎቻችን ናቸው። እንደምናስታውሰው ብሔራዊ የሴቶች ፖሊሲ አለን። በዚህ ፖሊሲ ላይ ሴቶች የነበረን ነባራዊ ሁኔታ በተለይም ከታሪክ እንደምንረዳው በባህል፣ በሃይማኖት፣ በአመለካከት በሴቶች ላይ ሲደርስ የነበረ ጫና፣ ማነቆ፣ ከወንዶች እኩል ወደፊት መውጣት እንዳንችል ሲያደርጉ የነበሩ አስቻይ ያልሆኑ ሁኔታዎች ሪኮግኒሽን ሰጥቶ ነው የተጀመረው ብሔራዊ የሴቶች ፖሊሲ። ስለዚህ እነዚህ ማነቆ የሆኑ አሰራሮች ቀደም በታሪክ ያለፍናቸው ሴቶችን ወደ ኋላ ያስቀሩ አሰራሮች፣ አመለካከቶች፣ ባህሎች ተቀርፈው ወደ ዘመነች ሀገር ወደ ዘመነች ኢትዮጵያ ለመሄድ በሚያስችል መንገድ በዓለም አቀፍ ስምምነቶች፣ በአህጉራዊ ስምምነቶች የተካተቱ የሴቶች መብቶች እውቅና ሊሰጣቸው እንደሚገባ በሀገራችን ላይ አመላክቶ ያለፈ ፖሊሲ ነው። እነዚህ መብቶች እንዲከበሩ ደግሞ በየተቋማቱ የሴቶች መስሪያ ቤቶች፣ ጽህፈት ቤቶች ሊቋቋሙ እንደሚገባ ያመላከተ ፖሊሲ ነው። በሌላ በኩል በቅርብ ጊዜ ደግሞ የወጣው ብሔራዊ የሴቶች ብሔራዊ የህፃናት ፖሊሲ አለን። በዚህ ፖሊሲ ላይ ደግሞ የህፃናት መብት ሊጠበቅበት የሚገባውን እያንዳንዱን ፖይንት አድሬስ እያደረገ ፖሊሲው እውቅና ሰጥቶ አልፏል። መነሻዎቻችን እነዚህ ናቸው። ስለዚህ ህገ መንግስቱን መሰረት በማድረግ ኢትዮጵያ አባል የሆነችባቸው የፈረመቻቸው ያጸደቀቻቸው ዓለም አቀፋዊና አህጉራዊ ስምምነቶችን መሰረት በማድረግ ደግሞ በህዝብ ተወካዮች ምክር ቤት ደግሞ የወጡ የተለያዩ ህጎች አሉ። በእነዚህ በተለያዩ ህጎች ላይ ህፃናትን የሚመለከቱ መብቶች በምን አግባብ መከበር እንዳለባቸው፣ ሴቶችን የሚመለከቱ መብቶች በምን አግባብ መከበር እንዳለባቸው እያንዳንዱ አዋጅ እውቅና እየሰጠ አልፏል ለማለት እደፍራለሁ። እኔ ምናልባት በአሰራር የታዩ ክፍተቶች ደግሞ ካሉ የሴቶች ጽህፈት ቤቶች በዚህ ጉዳይ ላይ ደግሞ አድቮኬት የሚያደርጉ የተለያዩ የሰብአዊ መብት ተሟጋች መንግስታዊ ያልሆኑ ድርጅቶች በሚሰሩት የማንቂያ ስራ ወይም የአድቮኬሲ ስራ መሰረት ህጎቻችን ከጊዜ ወደ ጊዜ እየተሻሻሉ አዲስ ህጎች እየወጡ ነባር ህጎች እየተሻሻሉ ከመሆናቸው አንፃር በህግ ደረጃ ትክክለኛ ደረጃ ላይ ነን ማለት እችላለሁ። ነገር ግን ደግሞ አሁንም እየታዩ ያሉ ክፍተቶች ሊኖሩ ይችላሉ። ወደፊት መሻሻሎች ይኖራሉ ብዬ አስባለሁ። እስኪ እንደው የሴቶችና የህፃናትን መብት ልዩ መብት መደንገግ ያስፈልገው ለምንድን ነው? እንዳጋጣሚ ሆኖ ከነበረን ታሪካዊ ነባራዊ ሁኔታ አንፃር መብቶች እየተደፈጠጡ ቆይተዋል። እኩል ሴቶችና ወንዶች እኩል የትምህርት እድል አልነበራቸውም። ኦኬ፣ ሴቶች ባለው አመለካከት ምክንያት ራሳቸውን ሊያሳድጉ ወደሚችሉበት ተከፍለው ሊሰሩ በሚችሉበት ስራ ላይ ከመሰማራት ይልቅ አንፔድ በሆነ ስራ ላይ በአብዛኛው በእርሻ ስራ ላይ
ጉልበታቸውን በማባከን ላይ የከተማ ሴቶች ደግሞ በቤት ውስጥ ስራ ላይ ተጠምደው የነበሩ ከመሆናቸው አንፃር መማር ሲችሉ ማወቅ ሲችሉ እንደ ወንዶች ሁሉ መስራት ገቢ ማምጣት ሲችሉ በእነዚህ ሁኔታዎች በመጠመዳቸው ምክንያት ጭቆና ስለነበረ ነው ማለት ይችላልሁ ስለዚህ ይሄ ጭቆና መቆም መቻል አለበት ፕሮዳክቲቭ የሆነ ሶሳይቲ ማምጣት መቻል አለብን እንግዲህ ግማሹ አላቅም ትክክለኛ ፊገሩ ምን ያህል እንደሆነ ባላውቅም ግማሽ ሶሳይቲ ሴት ነው ብለን እንወሰድ ኦኬ ስለዚህ ይሄ ግማሽ የህብረተሰብ ክፍል መንቃት መቻል አለበት ፕሮዳክቲቭ መሆን መቻል አለበት ተጋግዘን ነው አገር ማሳደግ የምንችለው አይደለም አገር ለማሳደግ ብቻም አይደለም ሰዎች በመሆናችን ብቻ ሊሰጠን የሚገባ መብት ስላለ ነው ኦኬ የሴቶችና የወንዶች መብት ሊረጋገጥ ይገባል ሴቶች ከወንዶች እኩል መብት ሊኖራቸው ይገባል የምንለው ሰው ስለሆነን ብቻ ነው በሰውነታችን ሊሰጠን ሊከበርልን የሚገባ መብት ስላለ ብቻ ነው ህፃናትን በሚመለከት ደግሞ ህፃናት እንክብካቤ ይፈልጋሉ ድጋፍ ይፈልጋሉ ገና እንቡጥ ናቸው እኮ አሳድገን የነገ ተረካቢ ዜጎች የምናደርጋቸው ኢትዮጵያን የሚረከቡ የሚያሻግሩ ናቸው ብለን ነው አይደለም የምናምነው ስለዚህ እነዚህ ህፃናት በአስተዳደግ ሂደት ላይ የመብት ጥሰት ሊደርስባቸው ይችላል እነሱም መብት ሊፈልጉ ይችላሉ በፍትሐብሔር ጉዳይ መብቶቻቸው እንዲከበሩ ሊጠይቁ ይችላሉ በወንጀል ጉዳይ ወንጀል በተፈጸመባቸው ጊዜ ፍትሃዊ በሆነ የፍርድ ሂደት ፍትህ የማግኘት መብት ሊኖራቸው ይገባል ሳያስቡት ደግሞ በወንጀል ውስጥ የሚሳተፉ ደግሞ ህፃናት አሉ ወንጀል ውስጥ ገብተው በተገኙ ጊዜ ደግሞ በትክክለኛው የፍርድ ሂደት ሊከበሩላቸው የሚገቡ መብቶች ተከብሮላቸው በፍትህ ስርዓቱ ውስጥ ሊያልፉ ስለሚገባ ፕሮቴክሽን ከለላ ስለሚያስፈልጋቸው ነው እንደው ከፍትህ አንፃር ሴቶችና የህፃናት ልዩ ፍላጎቶች ምንድናቸው የሚለውን ደግሞ እናንሳ እሺ እኔ ይሄንን በተለይም ከወንጀል ጉዳይ ጋር አገናኝቼ መመለስ ፈልጋለሁኝ እንደምታውቂው ብዙ የመብት ጥሰቶች ይፈጸሙባቸዋል ሴቶች ላይም ህፃናት ላይም ማለት ነው ስለዚህ ወንጀል በመፈጸሙ ብቻ የሚደርስባቸው የሳይኮሎጂካል ተጽዕኖ ወይም ትራውማ አለ ወንጀል ውስጥ ለተፈጸመባቸው ብቻ በፍርድ ሂደቱ በሚያልፉበት ጊዜ ደግሞ ከፖሊስ ጀምሮ ከአቃቤ ህግ ጀምሮ እስከ ፍርድ ቤት ድረስ ባለው የፍርድ ቅብብሎሽ ሂደት ላይ እነሱን መሰረት ያደረገ የፍርድ ሂደት ወይም የፍትህ ሂደት ከሌለ ወደ ደብል ቪክቲማይዜሽን ይገባሉ የፍትህ ስርዓቱ መልሶ እነሱን የሚጎዳ ይሆናል ማለት ነው ስለዚህ ልዩ ጥንቃቄ ያስፈልጋል ኦኬ የተጎዳችን ሴት የተጎዳን ህፃን በፍርድ ሂደት በመናሳልፍበት ጊዜ መልሶ የፍርድ ሂደቱ የሚጎዳቸው ከሆነ አንደኛ ሌሎች የሚፈጸሙ ወንጀሎች ሪፖርትድ አይሆኑም አይዘገቡም ወይም የሚያመለክት አካል አይኖርም ምክንያቱም ዜጎች ተስፋ ይቆርጣሉ የፍትህ ሂደቱ ዜጎች የሚተማመኑበት አይደለም ሄጄ ፍትህ ላገኝ አልችልም ብለው ጭንቅ ውስጥ ስለሚገቡ ሪፖርት የማድረግ ፍላጎታቸው አናሳ ይሆናል ማለት ነው ተመልሰው ደግሞ ወደ ማህበረሰቡ ሲቀላቀሉ ደግሞ በዛ በተጎዳ አይምሮ ውስጥ የሚቀላቀሉ ከመሆናቸው አንፃር እየገደልናቸው ነው በህይወት ባንገላቸው አይምሮአቸውን ግን እየገደልን ስለሆነ አጠቃላይ ከማህበረሰቡ እንቅስቃሴ ውስጥ ያወጣናቸው እንሄዳለን ስለዚህ ልዩ ፕሮቴክሽን ያስፈልጋቸዋል ነው ወደ ፍትሐብሔር ጉዳይ በመነመጣ ጊዜ ደግሞ ምንም የሚደበቅ ነገር የለም የኢኮኖሚው ሁኔታ ማነቆ ነው ለሴቶች በተለይም በፍትሐብሔር ጉዳይ ለመከራከር ጠበቃ ወክለው ለመከራከር አቅም ማይኖራቸው ጊዜ አለ እኔም ዳኛ ያያለሁ ኦብዘርቭ ሳደርገው የነበረ ማለት ነው በርግጥ አገራችን ባላት አቅም እንደዚህ አይነት እርዳታ ለሚፈልጉ ዜጎች ከፍትህ ሚኒስቴር የነጻ ጠበቃ የሚወከልበት ሂደት አለ ነገር ግን እንዳጠቃላይ ግን በፍትህ ስርዓቱ ለማለፍ የሚያስችል ማነቆ አለ አሁንም በሴቶች ላይ በተለይ የኢኮኖሚ ነገሮችን በአግባቡ አይቶ መውጫ መግቢያውን ተረድቶ ክርክርን ከማሸነፍ አንፃር አሁንም ድጋፍ ያስፈልጋቸዋል የፎርዛት ማተር ህገ መንግስቱ አፍርማቲቭ አክሽን ይፈቅዳል ለሴቶች አይደለም ስለዚህ ይሄ አፍርማቲቭ አክሽን በየደረጃው ባሉ
መብቶቻቸውን በሚፈልጉበት ሁነቶች ላይ በሙሉ ሊፈጸምላቸው ይገባል ብዬ እኔ አምናለሁ ሊከበርላቸው ይገባል ብዬ አምናለሁ እንደው የሴቶችና ህፃናት መብት ለማስከበር የሚረዱ ምቹ ሁኔታዎች ምን አሉ ከትናንት ዛሬ አሉ አሁን ምቹ ሁኔታዎች ሊፈጠሩ ይገባል ብለን አሁንም እንጠይቃለን ወደፊትም እንጠይቃለን ነገር ግን ምቹ ሁኔታዎች ደግሞ አልተፈጠሩም እስካሁን ማለት ግን አንችልም ምቹ ሁኔታዎች ለመፍጠር ፍርድ ቤቱ ሲያደርጋቸው የነበሩ የተለያዩ ጥረቶች አሉ የመጀመሪያው ልዩ ችሎቶችን ማቋቋም ነው የሴቶችና ህፃናት ጉዳዮች የሚታዩበት ልዩ ችሎቶች በፌደራል ፍርድ ቤቶች ተቋቁመዋል በርግጥ እነዚህ ልዩ ችሎቶች ወሲባዊ ጥቃትን መሰረት በማድረግ ለተፈጸሙ ወንጀሎች ብቻ የሚያገለግሉ ናቸው ሌሎች ጾታን መሰረት ያደረጉ ጥቃቶች በመደበኛው ችሎቶች እየታዩ ነው ፍርድ ቤቱ ይሄንን ወደፊት ያሻግረዋል ጾታን መሰረት ያደረጉ ሌሎች ጥቃቶች በሚፈጸሙበት ጊዜ ደግሞ ሊያዩ የሚችሉ ሌሎች ልዩ ችሎቶችን ማቋቋም አለበት በያምናለው አይ ቲንክ እየተመለከቱት ይመስለኛል አሁን ያሉበትን ደረጃ ባላውቅም ማለት ነው ሌላው በፍርድ ሂደት ውስጥ ሴቶችና ህፃናት በሚያልፉበት ጊዜ ላይ ጉዳዩን የሚያዩ ዳኞች መርማሪ ፖሊሶች አቃቢያን ህግ በሙሉ ሊከተሉት የሚገባ ስርዓት ደግሞ ፍርድ ቤቱ በቅብብሎሽ ከሚመለከታቸው አካላት ጋር እየተገናኘ ትሬኒንግ የተለያዩ ስልጠናዎች ሲሰጥ እንደነበረ የማብቃት ስልጠናዎችን ሲሰጡ እንደነበረ እኔ አስተዋውሳለሁ ብዙ ተደጋጋሚ ስልጠናዎች ተሰጥተውናል ሌላው አጋዥ መጽሐፍቶችን አጋዥ ጋይድላይኖችን ከማዘጋጀት አንፃር ፍርድ ቤቱ ትልቅ ስራዎችን ሰርቷል ብዬ አምናለሁ እዚህ ላይ ካሉት ዶክመንቶች መረዳት እንደምንችለው የመጀመሪያው የፌደራል ጠቅላይ ፍርድ ቤት የዳኞች ለህፃናት ተስማሚ ፍትህ የስልጠና ማንዋል አዘጋጅቷል ይሄ ማንዋል በነገራችን ላይ በመላው ኢትዮጵያ ተግባራዊ ሊሆን የሚችል ማንዋል ነው ከፍተኛ ምሁራን የተሳተፉበት ነው በተለይም ደግሞ ህፃናት በፍትህ ስርዓቱ ውስጥ በሚያልፉ ጊዜ ከህፃናት ጋር ዳኞች የሚኖራቸው ተግባቦት እንዴት ነው የህፃናትን ንግግር እንዴት ነው መረዳት ያለባቸው ህፃናትን እንዴት ነው አፕሮች አድርገው የሚፈልጉትን ነገር መውሰድ ያለባቸው ወንጀል ፈጽመው በመጡ ጊዜ መብታቸውን ጠይቀው በመጡ ጊዜ ፍትህ ማነው ምስክር ሆኖ በመጡ ጊዜ እንዴት ነው የህፃንን ቋንቋ አንድ ዳኛ አንደርስታንድ አድርጎ የሚፈልገውን ነገር ወስዶ ፍትህ መስጠት የሚችለው የሚለውን የሚያሳይ ነው ሌላው አጠቃላይ የህግ ማዕቀፎች የህፃናትን መብት ለማስከበር የሚያስችሉት የህግ ማዕቀፎች እንደ ሪፈረንስ ማቴሪያልም መወሰድ የሚችል መጽሐፍ እኔ በጣም አፕሪሺየት አደርጋለሁ ጠቅላይ ፍርድ ቤቱን በዚህ ስራው እዚህ ስራ ላይ የተሳተፉትን ባለሙያዎች ማድነቅ እፈልጋለሁ ሌላው የቤንች ቡክ አዘጋጅቷል ፍርድ ቤቱ ጾታን መሰረት አድርገው የሚፈጸሙ የወንጀል ችሎቶችን የሚያግዝ የችሎት መጽሐፍ አዘጋጅቷል ቤንች ቡክ እንዴት ነው አንዲት ዳኛ ወይም አንድ ዳኛ ጾታን መሰረት ያደረገ ጥቃት ተፈጽሞባት የመጣችን ሴት ጉዳይ ሊያስተናግድ የሚችልበት ስርዓት እንዴት ነው የሚለውን ዳኞች እያዩ ከራሳቸው ጋር በሂደት ኢንተርናላይዝ ያደረጉት እንዲሄዱና ያ የፍትህ አካባቢ ያ የተከበረ ቦታ ወይም ደግሞ የሚያስፈራ የሚመስል ቦታ በጣም ፍሬንድሊ መሆኑን በሚያሳይ ደረጃ ዜጎች ሊስተናገዱበት የሚችሉበት ስርዓት ያለ መሆኑን የሚያሳይ የሚያግዝ ቤንች ቡክ ነው ፍርድ ቤቱ ለውጥ አውጥቶበታል ብዬ የማምነው ደግሞ የጾታዊ ትንኮሳ መከላከያ ፖሊሲ አውጥቷል የሴክሹዋል ሃራስመንት ፖሊሲ የምንለው ማለት ነው ብዙ ጊዜ የሴቶች መብት መከበር አለ መከበሩን ለማረጋገጥ የተለያዩ መስሪያ ቤቶች ላይ ሄደን የጀንደር ኦዲት ስናደርግ አንዱ የምንጠይቀው ጥያቄ መስሪያ ቤቱ የጾታዊ ትንኮሳ መከላከያ ፖሊሲ አለው ወይ የሚለው ነው ስለዚህ ይሄ የፍርድ ቤቱ ማህበረሰብ ውስጥ ያሉ ሴቶች የሚደርስባቸው የጾታዊ ትንኮሳ ካለ ሊከላከሉበት የሚችል ፖሊሲ መነሻ ፖሊሲያችን ነው በያምናለሁኝ ሌላው የጀንደር ኦዲት አስደርጓል ጠቅላይ ፍርድ ቤት እስከማስተዋወሰው ድረስ ጀንደር ኦዲት ማስደረግ መቻል ማለት ደግሞ አንድ መስሪያ ቤት
በትክክልም የሴቶችን መብት አስከብሮ ከሆነ እሰየው ይበል የሚያሰኝ ወደፊት ደግሞ ከዚህ የበለጠ የሴቶችን መብት ለማስከበር ሞቲቬትድ እንዲሆን እንዲጥር የሚያደርግ ነው። አላስከበረ እንደሆነ ደግሞ ክፍተቶችን የሚያሳይ ከመሆኑ አንፃር የጀንደር ኦዲት ማድረግ የጀንደር ኦዲት በየአመቱ አይደረግም በተወሰነ ታይም ፍሬም ውስጥ የሚደረግ ነው። ስለዚህ ክፍተቱን እያየ መስሪያ ቤቱ የሴቶችን መብት እርግጥስ አስከብራለሁ ወይስ አላስከበርኩም ብሎ የሚለይበትን ስርዓት የሚያሳይ ስለሆነ ይሄም ትልቅ ለውጥ ያመጣበት ነው ብዬ አምናለሁኝ። ነገር ግን እነኚህ ስራዎች ብቻ ግን ደግሞ ተጠቃለዋል የሴቶችም የህፃናት መብትንም አስከብረን ጨርሰናል ግን ማለት አንችልም። የህፃናት የቀለብ አወሳሰን መምሪያ ጋይድላይን ደግሞ በ2016 ዓመተ ምህረት ነው ያወጣው። ይሄም ትልቁ ፓራዳይም ሽፍት ነው የፍርድ ቤቱ። ምክንያቱም እስካሁን ድረስ ህፃናት በተለይም ከፍቺ ጋር ተያይዞ ሞግዚት የሆነው ወላጅ ለህፃኑ ቀለብ በሚጠይቅበት ጊዜ ወጥ የሆነ አሰራር አልነበረንም። ኦኬ በተመሳሳይ ስታንዳርድ ላይ የሚኖር አንድ ህፃን የሚቆረጥለት የቀለብ መጠንና ሌላ በተመሳሳይ ስታንዳርድ ላይ ይኖር የነበረ አንድ ህፃን የሚቆረጥለት የቀለብ መጠን የሚለያይበት አጋጣሚ ነበረ። ስለዚህ ይህ ጋይድላይንም እኔም እንደ አንድ የፍርድ ቤቱ አባል መምሪያው ሲወጣ ተሳትፍ ያለው እና ፍርድ ቤቱም ሊኮራበት እኔም እንደ ግለሰብ የምኮራበት ስራ ስለሆነ መጥቀስ ፈልጋለሁ። የሴቶችና ህፃናት መብት በማስከበር ረገድ ያሉ ምቹ ሁኔታዎችን በስፋት አነሳን። በአንጻሩ ግን ያሉ ክፍተቶችን ደግሞ እናንሳ። አንዳንድ ጊዜ ለዛ ችሎት የሚገባውን ሰው ወይም ዳኛ ያለ መመደብ ክፍተት ይታያል። አንዳንድ ጊዜ በኔ ኦብዘርቭ በጣም ጥንቃቄ የሚፈልግ ችሎት ነው። ግን ምን ሪኮመንድ አደርጋለሁ እኔ በተለይም በእነዚህ ችሎቶች ላይ በጣም አሰስመንት ሊሰራ ይገባል። በቃ እነዚህን ችሎቶች ብቻ መርጦ በምን አግባብ ነው የክርክር ሂደቱ እየተመራ ያለው የሚለውን ማየት አለብን። ይሄን የምናደርገው ለምንድን ነው? እንደ ሀገር መዳን መትረፍ ስላለብን ነው። ጥቃቶች ከጊዜ ወደ ጊዜ አይነታቸውን እየለወጡ እየመጡ ነው እየተፈጸሙ ነው። በርግጥ አሁን ፍርድ ቤቱ የቅጣት አወሳሰን መመሪያ 3ኛውን አውጥቷል። ኦኬ መመሪያው የወጣበት ምክንያት እኔ እስከምረዳው ድረስ በቅጣት አሰጣጥ ረገድ ሲታዩ የነበሩ ክፍተቶችን ለመሙላት ነው። ስለዚህ በቅጣት አሰጣጥ ረገድ ሲታዩ የነበሩ ክፍተቶች በሴቶችና ህፃናት ጉዳዮች ላይ ክፍተቶች ነበሩ ምንም የማንከዳቸው ማለት ነው። ኦኬ ስለዚህ እንደዚህ የታዩ ክፍተቶችን ሊያርም ሊያስተካክል የሚችል በህጉ ማዕቀፍ ውስጥ ሆኖ ደግሞ ሊወስን የሚችል ብቁ የሆነ ባለሙያ መመደብ። ኦኬ የታዩ የውሳኔ ስህተቶች ከታዩ ደግሞ በይግባኝ ስርዓት በሰበር ስርዓት ሊያርም የሚችል ጠንካራ የሆነ ጁዲሻሪ እየገነባን ልንሄድ ይገባል። አቃቤ ህጎችም እንደዚሁ ከክስ መሰራረት ጋር ፖሊሶችም ከምርመራ ሂደት ጋር ራሳቸውን ያበቁ በየጊዜው አፕዴት እያደረጉ መሄድ ህብረተሰብን ማህበረሰብን መረዳት ነው። ኦኬ ዛሬ ጠንካራ ፍትህ ህብረተሰብን የሚያስደስት ግን በህግ ማዕቀፍ ውስጥ ሆኖ የተሰጠ ፍትህ ከሰጠን ነገኮ ወንጀል እንዳይፈጸም ልናቆም ልናደርግ እንችላለን። የወንጀል ፈጻሚዎችን አስተሳሰብ ሜንታሊቲ ልናቆመው እንችላለን። ምክንያቱም ወንጀል የፈጸመ ሰው ሊያዝ ተገቢ ቅጣት ሊሰጠው እንደሚችል አንዱ ማሳያ ፍርድ ቤቶቻችን ናቸው፣ ውሳኔዎቻችን ናቸው። የፍትህ አካላት ተደራሽነት በሴቶችና ህፃናት ዙሪያ ምን ይመስላል? ተደራሽ እንዲሆኑስ ምን ይደረግ ይላሉ? ፍትህ የማግኘት መብት በህገ መንግስታችን ነው አይደለም ያለው አንቀጽ 37 ላይ ማንኛውም ኢትዮጵያዊ ዜጋ ፍትህ የማግኘት መብት አለው። ፍትህ የማግኘት መብት ግን ዝም ብሎ የሚገኝ መብት አለ አይደለም። አንዱ ተደራሽነት ነው። ስለዚህ ተደራሽነት አንደኛው ፊዚካል ተደራሽነት ነው። ኦኬ ይሄንን ተደራሽነት ለማረጋገጥ ፍርድ ቤቶች እንደምታውቁት እናንተም እንደዜጋ አሁን በየክፍለ ከተማው ሊባል በሚችል ደረጃ በተለይም የፌደራል መጀመሪያ ደረጃ ፍርድ ቤቶች ክርክሮች በአብዛኛው ከዛ የሚነሱ ከመሆኑ ጋር ተያይዞ ተቋቁመዋል። ኦኬ ሁለተኛው የቴክኖሎጂን በመጠቀም የሚደረጉ የቪዲዮ ኮንፈረንሶች አንድ የፍርድ ቤት ክርክር ያለበት ሰው ግዴታ ዛ ጉዳዩ ወዳለበት ፍርድ ቤት መምጣት ሳያስፈልገው
በቴክኖሎጂ ከችሎቶች ጋር የሚገናኝበት ወደዛም ነው እየሄድን ያለነው ስለዚህ እነዚህ በቴክኖሎጂ ሊገናኝ የሚችልበት የቴክኖሎጂ ፋሲሊቲዎች እስከዛሬ ፍርድ ቤቱን በመሩ አመራሮች ፎርዛት ማተር አንድ አመራር ብቻ ያመጣው አይደለም ለውጥ ቅብብሎች ነው ሂደት ነው ኦኬ ስለዚህ ፌደራል ፍርድ ቤቶች ከተቋቋሙ ጀምሮ እስከዛሬ ፍርድ ቤቱን የመሩ አመራሮች እየተቀባበሉ የየራሳቸውን ስራ እየሰሩ እዚህ አድርሰዋል አሁን ያለው አመራርም ቴክኖሎጂ ላይ በደንብ ፎከስ አድርጓል ብዬኔ አምናለሁ ኦኬ ስለዚህ ተደራሽነትን ፋሲሊቴት ያደርጋል ብዬ አምናለሁ ምስክሮች ሊመሰክሩ የሚችሉበት ሁኔታ ክርክሮች በቪዲዮ ኮንፈረንስ ሊደረጉ የሚችሉበት ሁኔታ መረጃ በዲጂታል ቴክኖሎጂ የምትጠይቂበትን ሁኔታ የሚያሳካ የሚያሳልጥ ስለሆነ አይ ቲንክ ከዚህ አንፃር ጥሩ እየሄድን ነው ብዬ አምናለሁ ግን ተጠናክሮ ሊቀጥል ይገባል ወይዘሮ ትመት አሰፋ የቀድሞ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ሰብሳቢ ዳኛና በአሁኑ ሰዓት ደግሞ ጠበቃና የህግ አማካሪ እዚህ ስቱዲዮ ድረስ ተገኝተው ለሰጡን ማብራሪያ ከልብ አመሰግናለሁ እኔም አመሰግናለሁ መልካም የተወደዳችሁ ተመልካቾቻችን በዛሬው ስለፍትህ መሰናዷችን ስለ ህፃናትና ሴቶች መብት እንዲህ አወራን በሚቀጥለው ሳምንት ደግሞ በሌላ የስለፍትህ መሰናዶ እስከምንገናኝ ቸርን ሰንብት